ሀሩን ወደ ገጠር ገብቷል። አሁን ላይ ፈሪሃን ተከታትሎ እሷ ወዳለችበት ሄዷል ማለት ነው። የፈሪሃ አጎት ባልታወቀ ጊዜ በሰዎች ተደብድቦ ወደ ቤት እየመጣ ነበርና ፈሪሃ ባየችበት ሰዓት በጣም ደንግጣለች። አጎቴ ምን ሆነሃል ብላ ነበረ ወደ ቤት ያስገባችው። እንደ አጋጣሚ ሆኖ ሀሩን ወደ ፈሪሃ ወዳለችበት ሲሄድ ግን አጎቷ ፈሪሃን ተሰናብቷት ነበረና የወጣው። በዚህ ሰዓት ግን ቶሎ ብሎ የመጣ የነበረው ከአጎቷ ተቀጥሎ ሀሩን ነበረ። ሀሩን አመጣጡ የፈሪሃን ይቅርታ ተቀብዬ እመለሳለሁ፣ በዛውም የፈሪሃ ፍቅሬን እገልጽለታለሁ ብሎ ነበርና አሁን ላይ ግን ሀሩን ከፈሪሃ ጋር ሲደርስ በጣም ደንግጣ ነበረ። እንደምትመጣ በጣም ጠርጥሬ ነበረ ብለዋለች። መጥቻለሁ፣ ወደ አንቺ የመጣሁበት ምክንያት አንቺን ይቅርታ ለመጠየቅ ነው ነበረ ያላት። ይቅርታሽን እፈልጋለሁ፣ ሁሉንም ነገር አስተካክዬ ያለፈውንም ጥፋቴ እያላት ነበርና በዚህ ሰዓት ግን መቼም ቢሆን አንተ ያጠፋኸውን መቼም ልታስተካክለው አትችልም ብለው ነበርና በጣም ሲጨቃጨቁ ነበረ በሁለታቸው መሀል። ግን ደግሞ በመሀል ግን ፈሪሃ በጥፊ መታው ነበርና መልሶ ወደ መጣበት እንዲሄድ አድርጋ ነበረ። በዚህ ሰዓት ሊሄድ እንኳን በጣም ስታስፈራራው ሊወጣ ነበርና አጎቷ ወድቆ ታገኘዋለች። በዚህ ጊዜ በጣም ደንግጣ የሀሩንንም ነገሮች ረስተው ነበረ። አጎቷ በዚህ ሰዓት በጣም ሁኔታውን አስጨንቋት ነበርና የአጎቷ ሁኔታ እየተከታተለ ከጎኗ ሆኖ ሲረዳቸው ነበረ። ሀሩን የሀሩን ወደ ቤተ ሄድ በቃ ውጣ ያለችውን ነገር ረስተዋለች ማለት ነው። የሁለቱ ጭቅጭቅ አሁን ላይ በታመመው በአጎቷ ምክንያት ረስተዋለች ማለት ነው። አጎቷ በጣም ታሞና ለብዙ ሰዓታት ደቂቃዎች ሳይነቃ ቆይተዋልና ስታለቅስ ነበረ። ምንድን ነው ሆነ አጎቴ ብላ በጣም ውስጧ ከባድ የሆነ ከባድ ሁኔታ ላይ ገብታ ነበር ማለት ነው። አሁን ላይ አጎቴ የተመታ ከነቃ በኋላ ሁሉንም ነገር ፈሪሃ ስታወጣጣው ነበርና የፈሪሃ አጎት የተመታበትንም ምክንያትና ማን እንደመታው ስላወቀ ሁሉንም ነገር ለፈሪሃ አንድ በአንድ ነግሯታል ማለት ነው። አሁን ላይ መና በጣም ተጨንቃለች። የአባቷ መጥፋት ቤቱ ሁሉ ጭንቀት ውስጥ አስገብቷቸዋል። በተለይ ደግሞ አሁን ላይ ታዴ ከቤት ከወጣ በኋላ አለመመለሱ የመና ጭንቀት ጨምሯል ማለት ነው። መና አባቴ እንደዚህ በጭራሽ አያደርግም፣ እኔን ምንም ነገር ሳይለኝ ከቤት አይጠፋም ብላለች። ህይወት ግን ሁሉም እያስተካከለች በመንገዷ የእሷን መረጋጋት ለማድረግ ትሞክራለች። ህይወት ፍላጎቷ ሁሉ ላሟላ መቼም ቢሆን አንቺ አትቀድሚኝም ብላታለች መናን በጣም ውስጧ ተጨንቋል። አባቴ ወዴት እንዳደረግሽው ፈልገሽ አምጪው፣ ከአንቺ ጋር ነበረ እንደሆነ እያለቻት ነበረ። በዚህ ሰዓት እኔ አላየውም ብዬሻለሁ ተረጋጊ እያለቻት ነበረ ለመና። ህይወት ግን መቼም ቢሆን ይህ ነገር ስታበላሽ ዝም አልልም ብላ ነበረ ለመና ለማረጋጋት የሞከረችው። የህይወት ፍላጎቷ አሁን ላይ ሁሉም ነገር አስተካክላለች። ወረቀቱ አስፈርማ በእጇ ከያዘች በኋላ ወረቀቱንም ስታሳያት ነበረ የመና ያየችውንም ወረቀት ካሁን በኋላ እዚህ ቤቱ የኔ ነው ብላታለች ለመና። መና በጭራሽ አይሆንም አባቴ እኔን እንዲመቼም አያደርገኝም ብላለች። ግን ደግሞ ታዴ በገዛ ፍቃዱ በእሷ ስም እንዳዞረላት ነበረ ለመና የነገረቻት ነው። የመና ጭንቀቷ ጨምሯል። አባቴ የሆነ ነገር አድርገዋለች፣ አባቴማ በጭራሽ እኔን እንዲህ ሊያደርግኝ አይችልም ብላለች። ህይወት ግን በጣም እየተደሳሰተች ነበረ። ደርስብሻለሁ ብላታለች። መና በጣም ውስጧ በእልህ ተገብታ ነበርና እልኋ ጨምሮና እንዴት አድርገሽ ነው እንዲህ
ልታደርጊው ቻልሽው ብላለች። መና ህይወት ስልክ ደውላለች ማለት ነው። ስልክ ስታወራ መና ላዩ ላይ ገብታ ነበርና ይህን በገባች ሰዓት ፈጥና ስልኩ ዘግተዋለች። እንዴት እንደገባች ባታውቅም ግን ይበልጥ ለምንድነው በር ሳታንኳኩ የምታገቢው ብላት ነበርና በዚህ ሰዓት በፈለኩበት ሰዓት መግባት እንደምችል ነበር ስታስጨንቃት የቆየችው። ግን ደግሞ መና አሁን ላይ ስልክሽን ስጭኝ ብላታለች ለህይወት። ስልኳን ግን እንዴትም ብዬ ያንቺን ስልክ ልሰጥሽ አልችልም እና ደግሞ ስለምትፈልገሽ ይዋል ብላታለች። መና አመጣጧ የህይወትን ስልክ አይታ የአባቷ ከህይወት ጋር የተገናኙበትንም ሰዓት ለማየት ነበርና ግን ደግሞ ከዛ ቅድሚያ የአባቷ መጥፋት እንዲሁም እንዲያግዘኝ ብላ የገባችው ወደ ሀሩን ነበርና ሀሩን ክፍል ስትገባ ግን ሀሩንም በቤት ክፍል ውስጥ አላገኘችውም። ሀሩንም ባላገኘችው ሰዓት የት ሄዶ ነው ብላ እየተናገረች ነበረ። ደግሞ ቤቱን አለማጽዳቱና ለምን እያለች ቆይታለች። ግን ደግሞ የሀሩንንም አልጋ ለማንጠፍ ሞክራ ነበርና በዚህ ሰዓት ግን ከትራሱ ስር የታዴ ፎቶ አግኝታለች። ሰሞኑ ይህንን ፎቶ ለተደጋጋሚ ለሁለተኛ ጊዜ ነበርና ምናም ያየችው። ከመጀመሪያ አጠገቧ ሆኖ ለማንሳት ስትል ሀሩን አስለቅቀዋታል። ዳግመኛ ግን ማንንም አላስለቅቃትም ነበርና ያንን ፎቶ በእጇ ከያዘችው በኋላ ያየችው ግን ማመን አልቻለችም ነበረ የታዴ ፎቶ መሆኑን። ታዴ ደግሞ ይህንን ከማየቷ በፊት መጀመሪያም ቀድሜ የሆነች ሴት ህይወት ውስጥ እንዳለች አውቅ ነበረ፣ ለዛ ነው እንዲህ የሚሆንብኝ እያለች በውስጧ በጣም ተጨንቃ ነበርና ሀሩን እያሰበችው ትራሱ ስር ያስቀመጣት የሚወዳት ሴት ፎቶ ነበረ ብላ የጠረጠረችው። ፎቶውን ባየችው ሰዓት ነበረ የተገረመችው ነው። ይሄ ታዲ ፎቶ እሱ ጋር ካለ ይሄ ፎቶ ደግሞ በጭራሽ እነዚህ ሰዎች ማን ናቸው ብላ ነበረ ወደ ህይወት ያመራችው። ህይወትንም ስልክ አልሰጥም ብላት ነበረ። ህይወት ስልክ በትግል ወስዳባት ነበር ማና ለማየት በጣም ብዙ ስትሞክር ነበረ። ከአባቴ ጋር የተደዋወልሽባቸው ጊዜና ደቂቃዎች ማየት ፈልጋለሁ፣ ከዛ በኋላ ወደ ፖሊስ ጣቢያ ይሄዳለሁ ብላለች። መናና ህይወት በጣም ተፋጠዋል። ሁለቱም በጭራሽ ስልኬን አምጪ እያለቻት ነበርና ህይወት በጣም የታገሰቻትንም ለመና ስልኳ የተደዋወለችበትንም እንዳታይባት አንቃ ይዛታለች ማለት ነው። መና በጣም መተንፈስ ከሚያቅታት ድረስ ነበረ ህይወትም ለመና አንቃ ያዘቻትና አሁን ላይ ይበልጥ መና በጣም ጭንቀቷ የጨመረበት ሀሩንና ህይወት ስለ አባቴ በጣም የሚያውቁት ነገር አለና በጣም የገቡበት የሆነ አለም አላቸው ብላለች። ሀሩንና የፈሪሃ አጎት እንዲሁም ፈሪሃ በጣም እያወሩ ነበርና አሁን ላይ በወሬያቸው መሀል በር በጣም ሲንኳኳ ነበርና በጣም ደንግጠዋል። አጎቷ በሩን ለመክፈት እየሄደ ነበርና በዚህ ሰዓት በሩንም ስትከፍተው ለመክፈት በሄደበት ሰዓት ሀሩን አጎቴም ምን ሆኖብኝ ነው አሁንም ይሄ ሳይበቃ ቤት ድረስ መጥተዋል በማለት ነበረ። አጎቷን በሩ ድረስ ተለጥፎ ሲጠብቃቸው ነበርና በዚህ ሰዓት ግን ወጥተዋል። እሱንም ትተው ሄደዋል ማለት ነው። ከሄዱ በኋላ ፈሪሃ በጣም ስታጠያይቀው ነበረና ማን እንደሆኑና ከየት እንደመጡ ብዙ ነገር ስትጠይቀው ነበረ። የፈሪሃ አጎት ምንም መናገር አልፈለገም ነበረ። በመጨረሻ ግን በጣም አስጨንቀውና አጎቴ በጭራሽ አንተ እኮ ጠላት የለህም ግን እነማን ናቸው እያለችው ነበርና በአንቺ የመጡብኝ ናቸው፣ አንቺ ወደዚህ ስትመጪ ያየ ሰው አለና ያንን ደግሞ በአንቺ በልጄ መጥተውብኛል ብሏታል። ፈሪሃ ደንግጣ ነበረ። በዚህን ጊዜ ምንም ማለት ፈልገህ ነው አጎቴ? ምንድነው ከኔ የሚመጡብህ ነው? ምንድነው ምን ለማለት ነው የፈለከው ብለዋለች። በዚህ ሰዓት አጎቴ
ንገረኝ እውነቱን እያለች ስታስጨንቀው ነበር ነው። አጎቷ አሁን ላይ አንቺን እንድሰጠው የሚፈልግ በዛውም የቅርብ ወዳጄ ነው በማለት ነበረ የተናገረው። ሀሩን በጣም ደንግጧል። ፈሪሃን ለሌላ ሰው ሊወስዷት ነው ብሎ በጣም ጭንቀት ውስጥ ገብቶ ያልሆነ ነገር ሲናገር ነበር ነው። የፈሪሃ የድንጋጤዋ ብዛት በእኔ ምክንያት የሁሉ ስቃይ ያሳለፍክ አጎቴ ይቅር በለኝ እያለችው ነበር ነው። መቼም ቢሆን አላሳለፍኩም መጥፎ ነገር በአንቺ ምክንያት ነው። ግን ደግሞ ሰውየውን በጣም ትልቅ ሰው ነውና እንዳንቺ የሚያክሉ ልጆች አሉት ብሎ ሲያወራ ነበርና በዚህን ጊዜ በጣም ደንግጧል። ሀሩንም ለምን ወደ ህግ መሄድ አለብን እያለ ነበርና አጎቷ ግን እንደሱ እኮ ማድረግ ይችል ነበረ። ትንሽ ጸብ ከማፍራት እንጠበቅ ብዬ ነበረ ያለው። አጎቷ ግን አሁን ላይ በሽምግልና ይዘዋለሁ ብሏል። ሀሩን በጣም ተጨንቋል ማለት ነው። መና በጣም እያለቀሰች ነው። የአባቷ መጥፋት አሁን ላይ ወደ ፖሊስ ጣቢያ ሄዳለች። ፖሊስ ጣቢያ ሄዳ መና ከፖሊስ ጣቢያ ስትመለስ ከህይወት ጋር ከባድ ጸብ ተፈጥሯል።